በስራዋም ደግሞ በምትፈልጉት አይነት ትሰራላችኋለች ማለት ነው። ካዎች እድሜው እንደዚህ ነፍስ እያወቀ በመጣመች መጻለች ስጫወት እንትን አለ አይደለ እንትን ከቆይ በኋላ ይቃጠላልና ምንም ቢሆን ዩቲዩብ ላይ ይቀመጣል። የሚጠፋ ነገር አይደለም። 2 ደቂቃም 1 ደቂቃም ናትና ሰብስክራይብ እንድታደርጉት ላይክ እንድታደርጉት በአክብሮት ተጠይቃችኋለሁ። እንደማታስ ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? አለኝ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ላመሰግናችሁ ነው። ሁላችሁንም እግዚአብሔር ያክብርልኝ። ልጅቷንም ለማገዝ ለራሳችሁም ጥቅም ስትሉ እንትን ብለዋልና ብዙ ልጆች ቁጥር እየጠየቃችሁኝ የሷንም ቁጥር በውስጥ መስመር ሰጥቻችኋለሁ። እዚህ ጋር ግን የሷን ቁጥር መናገር ስላልፈለኩኝ ነው። ግን በኔ በኩል ቁጥሯን በውስጥ መስመር እየሰጧችሁ ነውና ስለ ዳንቴሉ ማለት ነው። እና ያው እንደነገርኳችሁ እኔ ምንም የማገኘው ነገር የለም። እሷን ለመተባበር ያው ብዙ ሰው ቁጭ ብላ ስለሆነ እንዲያዛት በማለት ነው ይሄን ነገር ያደረኩትና ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። በኔ እምነት እዚያ የተለያየ ቦታ ነው ያላችሁትና እኔ እንዳደርስላችሁ በኔ እምነት ስላችሁ ያው በኔ ላይ ተማምናችሁ እሷን ስለማታቋት ብራችሁ መጀመሪያ ላይ ግን ቀብድ መስጠት አለባችሁ። ብዙዎቻችሁ እየጠየቃችሁን ስለሆነ የዛን ቀን ብቻ ወደ 10 ልጆችን አናግሬያለሁ። በጣም ነው የማመሰግነው። 10 ልጆች ስላችሁ ሁላችሁ የተለያየ እንትን ጥያቄ ነበራችሁ። ማነው ኃላፊነቱን የሚወስደው? እርግጠኛ ነሽ ወይ? እንደገና ተሰርቶ ማን ያመጣልናል? በጣም ሩቅ ነሽ ወይ? ቅርብ ነሽ ወይ? ክፍለ ሀገር ነሽ ወይ እያላችሁኝ ነበርና ይሄን ሁሉ እየመለስኩኝ ነበር። 100% በእኔ ተማመኑ። የሁላችሁም ቀብድ ስትሰጡ ሄጄ ልጅቷን ያው ፊቷን ባትሰም የተለያየ ቤት ውስጥ ተሰርቶ ያሉት አላት። እዚህ ጋር ደግሞ እንትን ላይ ፎቶን አስቀምጥላችኋለሁ። የምትፈልጉት አይነት ዲዛይን ማሰራት ትችላላችሁ። አንዳንዶቻችሁ ውድ ነው እያላችሁ ነው። አንዳንዶቻችሁ ደግሞ ያው ርካሽ ነው እንደውም በዚህ ጊዜ በፊት ላይ ይሄን አመት ላይ ይሄን አይል ነበረ ምናምን እያላችሁ ነበር እና እጅግ በጣም ደስ ይል ነበረ። የሁላችሁ ማስተያየት እና የአንዳንድ ቦታ ሊለያይ ይችላል። የሁሉም ሰው ስራው ይለያያል፣ ዋጋው ይለያል። እንደ ልብስ እንደ ደረጃው ዋጋ የሚጨምር ነው የሚቀንስ አለ አይደለ? ስለዚህ በዛ ጉዳይ ላይ ያው ሁላችሁም ሀሳባችሁ ሰጣችሁኛል። በጣም አመሰግናለሁኝ። እኔ ያው በጣም ደስ ብሏት እግዚአብሔር በሚያውቀው ነግሬያት በአጋጣሚ ወደኛ ሰፈር መታ ነበረ። የሆነ ነገር ለመውሰድ መታ እንደ አጋጣሚ ስደውልላት ልምጣ እንደዚህ የተለያየ ዲዛይን የተለያየ ከለር ስለነበረ ፍላጎታችሁ ተጨናነኩኝ ማለት ነው። ከዛ ደውዬ ነግሬያት ወደዚህ አካባቢ መታ የተለያየ እንትን አሳይቻት ቁጥሩን ሙሉን ማስተላለፍላት ነበረ። ግን ያለችው ነገር ንገራችሁ ያለችው ነገር ቀብድ ሳልቀበል መስራት አልችልም፣ ቀብድ ያስፈልገኛል። በስራው በኩል ምንም አትጠራጠሩ፣ በእምነቱ ምንም አትጠራጠሩ፣ ትኩሩበታላችሁ ብላለችና ሁላችሁንም ያው በእኔ እምነት ጣሉ። እኔ ኃላፊነቱን ወስዳለሁ። ብሩን ላኩት። ከላካችሁ በኋላ እኔን ትጠይቃላችሁ። በስራዋም ደግሞ በምትፈልጉት አይነት ትሰራላችኋለች ማለት ነው። ይሄንን ነገር ካልኩኝ ደግሞ የባባዬ የከፈትኩት ቻናል ነበረ። አንዳንድ የሚያደርጋቸው አረካዎች እድሜው እንደዚህ ነፍስ እያወቀ በመጣመች መጻለች ስጫወት እንትን አለ አይደለ? እሱ ላይ ለሱ ማስታወሻ ይሆነዋል ብዬ የከፈትኩት ቻናል ነበር። ወደፊት ላይ ሲያድግ የሚያየው እንዴት እንደሚያደርግ እንደነበረ የሚሰራቸው ነገሮች ስሰራ ስለነበር ለምን በስልክ ላይ ቀርጻችሁ ስታስቀምጡት ወይን ካሜራ ከሌላችሁ ወይን ደግሞ ትልቅ የሆነ የሚይዝላችሁ ኢሞሪ መቼም እንትን ይላል እንትን ከቆይ በኋላ ይቃጠላልና ምንም ቢሆን ዩቲዩብ ላይ ይቀመጣል። የሚጠፋ ነገር አይደለም እና በጣም በቃ የሆነ እያደገ በሚመጣበት ሰዓት የሆነ የሚያሳየው ነገሮች በቃ ስጫወት አፉ በየቀኑ እየተቀያየረ የሆነ በቃ የሚያመጣቸው ነገሮች አለና እሱን ቻናል ከፍቼለት ነበር። የራሱን የሆነ የሚያደርጋትን ነገር እየቀረስኩኝ እዛ ላይ ላስቀምጥለት ፎቶሚው ምንም ይሁን ማለት ነው። እና እየገባችሁ ከተከፈተ ቆይቷል። ወደ 2 ወር ምናምን ሆኖታል። ግን ያወቃችሁት አይመስለኝም ብዙዎቻችሁ።
እና ሊንኩን አስቀምጥላችኋለሁ። እንደማታሳፍሩኝ ተስፋ አደርጋለሁ። ሲያድግ የራሱ ማስታወሻ ቁጭ ብሎ የሚያየው ይሆናል ብዬ አስባለሁ። አጫጭር 2 ደቂቃም 1 ደቂቃም ናትና ሰብስክራይብ እንድታደርጉት ላይክ እንድታደርጉት በአክብሮት ተጠይቃችኋለሁ። እንደማታሳፍሩኝ ተስፋ አደርጋለሁ። የሆነ በቃ ደስ ይላል ብቻ ልጅ እንደዚህ በየጊዜው የሚያመጣው ስሜት የሆነ የሚያሳየው ነገር በየቀኑ ሲቀያየር የአፉ ንግግር የሚዘሉ በቃ የሆነ ነገሮች መቼም ታውቃላችሁ አይደል? ያ ነገሮች ለዛ ብዬ ነው በስልክ ብዙ ማስታወሻ አስቀምጬለት ነበረ። ክፍለ ሀገር ከሄድኩኝ በኋላ ያው ማስታወሻ ያስቀመጥኩት ስልክ እንዳጋጣሚ በስልክ ላይ ያስቀመጥኩለትን ነጋ ይዞት ወጥቶ በሌባ አስወሰደው ማለት ነው። እና በጣም ነበር የተናደድኩት፣ በጣም ነበር የተቃጠልኩት። በቃ በጣም ነው ያለቀስኩት። ለምንድን ነው ስልኩ በረከት እና ምንድነው እና ጎረቤት ከብቶች ወጥተዋልና እነሱ ስር ነው የሚሯሯጥና ሲያስፈራሩት ማየል አቤት አቤት ምንድነው ምንድነው እኔ አይዞህ እሺ አንሳው ሂድ አንሳው ጥሎክ ነበር አይደል ሂድ አንሳው አምጣው እዚህ ጋር ሂድ አምጣው ጎበዝ ራስ ስትጫወትበት የነበረ አይደል እንዴ እና በጣም ነበር የተናደድኩት እውነት ለመናገር ጫማን አውልቅ ሶፋ ላይ ሲወጣ ጫማ ይወለቃል ጫማ አውልቅ ጎበዝ አውልቅ ጎበዝ ሰላም በላቸው እንዴት ናችሁ በላቸው በሁለት እጅ ወደውት አራታ ዋርድ ይስቁባል ኖሮ እኮ ነው እነሱ ፊት ለፊት አራታ ዋርድ እዚህ ጋር እኮ እያወሩ አንቺ የለችም። በነገራችን ላይ የሲስተር ልጅ እኔ ጋር ፍሬ ስሟ ስለማይያዝላት አንቺ ነው የምልህ። አንቺ መጣች ነው የምልህ። በሮ ሲንኳኳ አንቺ መጣች። እስቲ ፍሬ በል እምቢ ይላል። ቀለም ስለማውቀው ማለት ነው። ነውር ነው ደስ አይደረግም እና እባካችሁ እንትኑ ማስታወሻው ስለሆነ ላይክ ሼር አድርጉለት አይደለ? ያድርጓ እንደዚህ አድርጉ በላቸው። ላይክ አድርጉ በላቸው። ያድርጓ ላይክ ያድርጉ ልገረኛ እራፋ እሺ ሂድ ተጫወት በቃ ሂድ አንተ የምትቻል አይደለም። ጫማ እንካ ጫማ ቶሎ በል ጫማ ይቅርታ ቤተሰብ እና ስልኩ ማስታወሻው እንዳለ ከወለድኩኝ ጊዜ ጀምሮ መቼም ታውቃላችሁ ዛሬ ባባዬ የተወለደበት ቀን ነው። ዛሬ ግንቦት ተሳሳቱ ግንቦት የተወለደበት ቀን 18 ዛሬ 18 ነው። አመት ከ10 ወሩ ያዘ ማለት ነው። 2 አመቱን ሊጨርስ 2 ወር ይቀረዋል። ጊዜው እንዴት እንደሚሮጥ አያችሁ ቤተሰብ፣ በጣም ነው የሚሮጠው። እኔ ማራቸው ሽበት ሁሉ ወጣብኝ እኮ ይወት እንት እዚህ ጋር ሁሉ እንዳለ ፀጉሬ ሽበት በሽበት አንድ ልጅ ወልጅ ረፍረፍ እንዳትነካካ ረፍ እና ላይክ ሼር እንድታረጉለት ኮሜንት ስራ አስቀምጥላችኋለሁ። እንትን በሉት
ሰብስክራይብ አድርጉት። ማስታወሻው ነው። እኔ ከተወለደ ጊዜ ጀምሮ ስቀርጸው ፎቶ ሳነሳው መቼም ታውቃላችሁ ካደጉ በኋላ ማስታወሻቸው ማየት ይፈልጋሉ ልጆችና በዚህ የተነሳ ስልኩ ጠፋ። ስለዚህ ማስታወሻው እንዳለ ሄደብኝ። የተወሰነች ነገር ናት እኔ ጋር ያለችው። ስለዚህ አሁን ላይ ደግሞ ከዚህ በኋላ ያለው ምን ማድረግ አይቻልም። ከዚህ በኋላ ያለውን ያሰብኩት ነገር በቃ ዩቲዩብ ከፍትለት ነው ብዬ ነው ያሰብኩት እና ስለዚህ ባካችሁ ላይክ ሼር እያደረጋችሁ እንደምትተባበሩን ተስፋ አደርጋለሁ። ስልክ ቁጥሬ ለምትፈልጉ 0912 92 19 41 ልድገምላችሁ 0912 92 19 41 እኔም ማግኘት የምትችሉ ልጅቷን ማግኘት የምትፈልጉ በዳንቴሉ ጉዳይ ማለት ነው። ስለዚህ ላይክ ሼር እያደረጋችሁ አበረታቱኝ። በተለያየ በአዳዲስ ነገሮች እመጣላችኋለሁ። ያው አልመቻችልኝ ብሎ ነው የሰው ልጅ ያስባል፣ የሚያሳካው እግዚአብሔር ነው። ያው ከጎኔ እንደምትሆኑ እንደምታበረታቱኝ ተስፋ አደርጋለሁ። ደህና ሁኑልኝ።